ሌላ ችግር የለም። ገነትና ዩዘር አትጣሉ እኛ አንድ ላይ ነን ብለው ሲሉ ያን ጊዜ አምሶ ስተሰርቻለሁ እላለሁ። ገባሽ? ራሴን ጠይቃለሁ። በቃ በአጠቃላይ አትመልሽልኝ እንትን ስላልኩሽ ነው። ተይው እሱን እና ወደ ዋናው ጉዳይ ስንመጣ ሰምተሽኛል አይደል? እኔ ቋንቋሽን አልገባኝም። የምን ቋንቋ ነው? ገብቶሻል። እኔ በደንብ ስለማቅ ነው። ተይው በቃ እና ዋናው ነገር ስመጣ እዚህ ጋር የት ሀገር መስጌሽ ነው? ናይ በቃ ተይው ብዬሻለሁ። ከገባሽ ገብቶሻል ከሆንሽ ታውቂዋለሽ። እኔ ግን ትሮኒየም ላይ ማቅሽ መሰለኝ። ኤንዌይ አይ እኔ እንትን እዚህ ቲክቶክ ውስጥ ብቻ በለዳ የሚናብሩት ነው እንጂ ሌላ ቦታ ገብቼ አላውቅም። ያ ኦኬ ግሬት። ያ ወደ ዋናው ጉዳይ ስንመጣ ብንከባበር ጥሩ ነው። ክብር ጥሩ ነው። ማናውቀውን ሰው መዘላለፍ ጥሩ አይደለም። እኔ የመሰለኝን የራሴን ሀሳብ አንጸባርቃለሁ። እኔ አንድ ጥያቄ ልጠይቅሽ። አንድ ጥያቄ ብቻ ልጠይቅሽ፣ መልሽልኝ። አንቺ አንድ በክብር አንድ ጥያቄ። እኔ በመከባበር ማውራት ነው ደስ የሚለኝ። እኔ ከሰው ጋር መተላለፍ እሱን ሪስፔክት አድርገሽ ስላወራሽኝ ደግሞ በጣም አመሰግናለሁ። በጣም ተባርኪ። ግን አሁን ለምሳሌ አንቺ ወይ ልጅሽ በጣም የምትወጃት ሴት ልጅሽ ቦይፍሬንድ ይኖራታል። ቦይፍሬንዷ ደግሞ አንዳንድ የሆነ ስህተቶች ሊኖሩበት ይችላሉ። መቼስ የሰው ልጅ ፐርፌክት አይደለም። አንዳንድ የተለያዩ ስህተቶች ሊኖሩበት ይችላሉ። ያንን ስህተት የምትናገሪው ግን እንደዚህ በግልጽ ነው ወይስ ቀስ ብለሽ ለልጅሽ በሆነ በውስጥ በዘዴ ነው የምትናገሪው ወይስ አሁን ምክንያቱም ልጅሽ ትወደዋለች። ይሄን ልጅ የኔን ነው የምነግርሽ። ገባሽ? የኔን አመለካከት አሁን ብሩክን ትወጂዋለሽ ሃይሚን ትጠላለህ የሚባል ነገር የልጅሽን ቦይፍሬንድ የሆነ ነገር ሊኖርበት ይችላል። የሰው ልጅ ፐርፌክት አይደለም። ግን ልጄን በጣም ወዳታለሁ፣ ሴት ልጄን በጣም ወዳታለሁ። እሷ ደግሞ ልጁን በጣም ታፈቅረዋለች፣ ትወደዋለች። ግን አንዳንድ ችግሮች በማላቸው ሊኖሩ ይችላሉ። እንዴት ነው ያንን ነገር ስታስተካኪ እንዴት ነው የምታስተካኪበት መንገድ እስቲ ንገሪ። ልጅቷ በጣም ተወደዋለች፣ ፍቅር አለ። ግን አሁን እኛ ሃይሚ ላይ እኮ መንገድ እንዴት ቢሆን ጥሩ ነው? እሱን እስቲ ንገሪ፣ አስረጅ። ተክናለሁ እንደኔ ነው የምነግርሽ፣ እንዳንቺ አይደለም፣ ወይም አንቺን ለማስደሰት ሳይሆን እንደኔ እንደጠየቅሽኝ። አዎ ልክ ነው፣ እንደራስሽ። አዎ ጥሩ ጥያቄ ነው። በመጀመሪያ ስህተቶቹ ምን ያህል ስህተቱ በስህተት ላይ ከሆነ ከባድ ነው። ግን ዛሬ ያርመዋል ስትይ ነገ እየባሰ ሲመጣ፣ ነገ ያርመዋል ስትይ ከነገ ወዲያ እየባሰ ሲመጣ ይሄ በጣም ከባድ ነው። ልጄ ብቻዋን እየወደደችው ከሆነ በተቻለ መጠን ልጄን ከሱ ማራቅ ነው። ምክንያቱም የብቻ የሚባል ፍቅር የለም። ፍቅር የሁለት ሰዎች ነው። ፍቅር ኮሚትመንት ነው። ፍቅር አታችመንት ነው። ገብቶሻል? አንቺ ባልሽ አንቺን የማይወድሽ ከሆነ ከሁለት አንዳችሁ መራራቅ ነው ያለባችሁ። ተሳሳትኩ? ግን አንቺ በጠየቅሽኝ ጥያቄ ነው ስለምትወደው ስላልሽኝ ላብራራልሽ ነው። እንደዛ ከሆነ በተቻለ መጠን ልጄን ነው ከህይወቱ ማውጣት የሚፈልገው። ምክንያቱም ልጄ ብቻ ነው የምትወደው። እሱ መቼ ነው የሚወዳት? የማይወዳት ከሆነ ሰክሪፋይ የማይከፍል ከሆነ መስዋዕትነት የማይከፍልላት ከሆነ እሷን ለማግኘት ነገሮችን ሁሉ ጥሎ ስህተት ይሰራል በየጊዜው። ግን ስህተት እየሰራ በቃ ነገም ስህተት እሰራለሁ ችግር የለም እሷ ስለምትወደኝ እያለ ከሆነ ትጎዳብኛለች ልጄን ላለማጣት ልጄ እንዳትጎዳብኝ ልጄን ነው ማሽሻው ከሱ። ምክንያቱም ይሄን አድርጎሻል ያድርገኝ፣ ነገም ዛሬም አብሬው ነው ልትለኝ ትችላለች ልጄ። ኦፍኮርስ ትሆናለችም። ግን ውጭ ብያለ ለምባኬ ሙሉ ያንን ነገር ለማስተካከል ሞክራለሁ። እሱ ጋር ያለውን ስህተቶች አይታ በስህተቶች ፍቅር አይቆምም። በነገራችን ላይ ፍቅር ስሜት ነው። እሷ ስሜቷ ካላቆመ ስህተቶቹን ሁሉ ብታይ አታቆመውም። እኔ ልጄን በዛ መልኩ ትሪት እያረኩ ነገሮችን እያስተካከልኩ መንገድ እየጠረኩላት አንድ ጊዜ ይቅርታ ያ ኤኒዌይ መዓዛ ስላስገባሽኝ አመሰግናለሁ። የገባሁት እዚህ የምታዳምጡኝ ሁላችሁም የገባሁት ለምንድን ነው ምን ሲባል ሰምቼ ነው። ማዝጌ በጣም አመሰግናለሁ። በነገራችን ላይ የገባሁት ገነትና ዩዘርን ለማሰደብ ነው የገባችሁ ብላ ገነት ስታወራ ስለሰማሁ ነው የገባሁት። ሁለቱ ፍቅር ላይ እያሉ አልናገርም። ስህተቶቹን ግን ባየኋቸው ነገሮች ሁሉ ስህተቶችን እንዲያርም አደርገዋለሁ። ስህተቶቹን የሚያርም ከሆነ በየጊዜው እየተሳሳተ ከሆነ ልጄን ነው ማድነው።
ገብቶሻል? ልጄ ናት መጀመሪያ መኖር ያለባት። ነገ እቺ ልጅ አቢውስ ብትሆን ጭንቅላቷ ቢታመም ወይ ደግሞ የሆነ ዲፕረስ ውስጥ ብትገባ እኔ ነኝ ሰክሪፋይ ማድረገው ለልጅ አይደል? ስለዚህ ያንን ነገር ማስተካከል ፈልጋለሁ። ግን ሁለቱም የሚፋቀሩ ሁለቱም የሚዋደዱ ሁለቱም መጣጣት የማይፈልጉ ከሆነ የእሱንም ስህተት እያረምኩ የእሷንም ስህተት እያረምኩኝ መንገዶችን እየጠረኩ ሄዳለሁኝ። ሁለቱ አብረው እንዲኖሩ ስለምፈልግ ሁለቱ እሷ ስለምትወደው እሱም ስለሚወዳት እሱ እሷን ማጣት ስለማይፈልግ እሷ እሱን ማጣት ስለማትፈልግ ገብቶሻል? ግን ይሄኛው ደግሞ ትንሽ ስፔሻል ኬዝ ነው። ለምሳሌ በባህሪ ወይ ባለመፈላለግ ወይ በምናምን ይሆናል። ግን ከሷ ከአንቺ የሚበልጥ ሴት አለ ከአንቺ የሚበልጥ ሰው አለ እያለ የሚያሳያት ልጄን አቢዩዝ የሚያደርግብኝ ከሆነ ልጄ እራሷን እንድታይ ነው ማደርገው። ይሄ ስህተት አለ። በምንድን ነው ያነሽው? በምንድን ነው የበለጥሽው? ይሄን ነገር አስተካኪ። ከዛ በኋላ እራሷን ታያለች። የሚወድሽ ሰው ሲጀመር አንቺን ከማንም ጋር አያወዳድርም። ኢቭን ከእናቱ ጋር ባልሽ አንቺን ቁጭ አድርጎ ቆይ ውጭ አንዴ ገነት እናቴን ላናግር ይልሻል እንዴ? አግብተሻል ወልደሻል አይልም አይደል እንዴ? እናቴ አንዴ ከሚስቴ ጋር ልነጋገር ነው የሚለው። ሌላ ሴት ይዞ መጥቶ ሂጂ አንቺ ቆይ እሷን ላናግር እስቲ አንቺን ልጠይቅሽ። አንቺ ባለትዳር ነሽ። እንደዚህ አይነት ኬዝ ከባድ ነው። ባለትዳር ሴት ግን እንደው የጎረቤት ሚስት መታ የሆነ ነገር ስታወራ ከባልሽ እስቲ አንዴ ገነት ወደ ቤት ግቢ ላዋራት ቢልሽ ምን አይነት ስሜት ይሰማሻል አንቺ? ይሄ እኮ ልክ እኮ ነሽ። በድራማ ይሰማኛል ሊሆን ይችላል፣ ሁለቴ ሊሆን ይችላል፣ ሶስቴ። ግን ይሄ ነገር ሲደጋገም ያምሻል። ከትናንት ወዲያ 1 ወር ሳይሞላ እርጉዝ ሴት መጣይ ተብሎ ዛሬ ደግሞ ሌላዋ አፈቀርኩ ስትል ይሄ ጭንቅላት አያምም? ያማል መስለኛል። ያማል። ግን ዩዘር አንቺ ታታምናሻል። ጭንቅላትሽ እውነት ነው ብለሽ ስላሳመንሽ እኮ ነው ጭንቅላትሽን አንቺ ውሸት ነው እንበል፣ ድራማ ነው ይሄ። ድራማ ለምን ይጠቅማል? ይሄ ድራማ እንደዚህ አይጠቅምም። ድራማውን እኔ አልደግፍም። በአጠቃላይ ልንገርሽ ድራማውን እየደገፍኩ አይደለም። እኔ ድራማውን ያቁሙ ነው የምለው። አልደግፈውም። ድራማውን እኔ ተቀብዬው አይደለም። በአጠቃላይ ድራማውን እንዲያቆሙ የምፈልግ ሴት ነኝ። እናገራለሁ ብዙ ጊዜ ድራማውን እንዲያቆሙ ነው። እንደውም እኔ ብዙ ጊዜ ስህተት ምንድን ነው እስቲ ንገሪኝ። ያየሁት እኔ ግን ይኸውልሽ፣ እኔ ግን አሁን ሀይሚም ራሷ እያወቀችው እንደምሰራ ነው የሚታወቀኝ። ሀይሚም ራሷ እያወቀችው ነው የምሰራው እንጂ አሁን ሀይሚ እየተጎዳች ቢሆን እኔ ራሱ ኦኬ ይቅርታ እሺ። ይሄንን ነገር ሲሰሩ ግን ሀይሚም እያወቀችው ነው የሚመስለኝ። ገባሽ? አሁን እሷ መውጣት ከዚህ ውስጥ እኮ ህይወት ቆየንሽ እኮ ትወቅም አትወቅም እች ልጅ እኔ ግን አላውቅም። እኔ ዩዘር ግን እያየው ያለሁት ነገር እያመመኝ ነው። እያየው ያለሁት ነገር ድራማም ቢሆን ይደብራል። ስለዚህ ስለዛ ነገር ኤክስፕሌን አደርጋለሁ፣ አወራለሁ። ያ ደግሞ የእኔ ስህተት ከሆነ ይቅርታ አወራለሁ። ይሄ እኔ ምንም ችግር የለም እኮ። እኔ እኮ ለዚህ እኮ ነው የራሳችሁን አስተያየት መስጠት ትችላላችሁ እኮ። እኔ እኮ በዚህ ተቃውሞ የለኝም። ግን እኔ አሁን የገባሁትም እዚህ ምንድን ነው ዩዘርና ገነትን እኛን ለማሰደብ ነው የገቡት ስትል ገነት ስለሰማሁኝ ነው። እኔ ለማሰደብ እዛ ቤት አልገባሁም። በቃ እኔ የራሴ አስተያየት አለኝ። ገባሽ? አሁን እሷ ይኸውልሽ ድራማ መሆን እያወቅኩኝ ራሱ እሷ ስትከፋ እኔም አለቅሳለሁ። ይህን እውነቱ አንድ ነገር ልንገርሽ ግን ገነት፣ አንቺን የምነግርሽ ነገር እኔ ልትሳሳት እኔ መጥፎ መንገድ ላይ እኔና አንቺ ትልቅ ሰዎች ነን። አንድ ነገር ብዬ አላቅም አይተሽኛል። እኔ እዚህ ጋር ግን ያላችሁ ሰዎች ሁለቱም ይዋደዳሉ። ወደ አንድ ጎን እኔ አልያዝኩም። ግን ከመሰላችሁ እዚህ ነው አስተያየት እዚህ ጋር እያየሁ ነው። በጣም ይቅርታ አድርጉልኝ እንጂ ስትሰጪ ሴት ስጪ። እኔ ሴት ነኝ፣ ለሴት አዝናለሁ። ነገር ግን ሁለቱ እየሰሩ እንደሆነ አውቃለሁ በደንብ። በቃ እየሰሩ ነው። አንድ ነገር ልንገርሽ፣ ያው ይቁም ስራው አይመጥናቸው። አንዴ የራሴን ጉዳይ ከዛ ትጂ እኔ ከቲጂ ከእንትና ጋር ነው የምነጋገረው፣ ከዩዘር ጋር ነው የምነጋገረው። እኔ የመጣሁት እዚህ ጋር ለዩዘር እና ለገነት ብዬ ነው። ገነት አዳምጪ። አንድ ነገር ግን ልንገርሽ፣ ሰው ስለማያውቀው ሰው ዲፕ እየገባ አይሳደብም። እናንተ እኔ ስለተናገርኩት ዩዘር እንዲህ ናት፣ ዩዘር እንግሊዘኛው እኔ ተናግሬሽ ከሆነ ምናልባት ሳላውቅ ተናግሬሽ ከሆነ ይቅርታ። በቃ አንዱ ነገር ልንገርሽ፣ መብቴ ነው ልልሽ ነው፣ መብቴ ነው እንደፈለግኩ ማለት እናንተን ጠርቼ ተናገርኩ፣ እናንተን ስማችሁን ጠራው። እናንተ ግን አንዳንዴ እኮ ሰው የሚታዘበናል። በሉ ገነት፣ አንቺን ላይሆን ይችላል ኢንጀነራል አንቺንም እልሻለሁ ስለሰማውሽ። ምክንያቱም
መብቴና መብቴ ነው። አንቺ ስላልሽኝ አላቆምም፣ አንቺ ስላልሽኝ አልጀምርም። እሱን እኮ መልስ ሰጥተሽኛል። እኔ ሰው ለእናንተ ብዬ አይደለም እና እናንተ ዛሬም እንዲህ ስላላችሁኝ ተሰምቶኝ ምናምን አይደለም። ግን የራስ ኳሊቲ የሚባል ነገር አለ። እኔ የላችሁም ማለት አይደለም። ግን ራስሽን ማየት ጥሩ ነው። አንዳንዴ ስለ ሰው ስትናገሪ እና ስለ እኔ ምንም ብትናገሩ እዛ ጋር ያለ ሰው ምንም አይመስለኝም። እንደውም በጣም ቀጥሉበት። በእውነት ነው ምለው እና ስለማታውቁት ሰው በጣም ብለው እቻ አሮጊት አፏን ስከፍት እኔ ከፍቼ ቪዲዮውን ላሳያት በደንብ አሳያታለሁ ምን አይነት ሰው እንደሆንኩኝ። ከፈለኩ እኔ አሮጊት ያሉት በሙሉ አንሺውልሽ ቆይ አሮጊት የራስሽ አግብተሽ ገኖስ ነው አይደል? የሚያገባሽ የለም። ምንም ችግር የለውም። ሁላችንም ተብለናል። ግን ያላችሁ ሰዎች ስለ ሰው አታውሩ። እኛም አሮጊት አታውሩ። ትልልቅ ሰው እና ማቹርድ የሆነ ሰው ስለ ሰው አያወራም። ያልነው ምንድን ነው? እኛ አስተያየታችሁን ለውጡ ነው ያልነው። ምን አገባችሁ? ምን አገባችሁ? ምን አገባሽ አንቺ? አሁን እኔ አንቺ ገነት አስተያየሽን ቀይሪ አልልሽም። ምን አገባኝ? አንቺ የራስሽ አስተያየት አለሽ፣ ሰው ነሽ። እኔ የራሴ አስተያየት አለኝ። ከብት ወይም ደግሞ እንስሳ፣ የቤት እንስሳ ቢሆን ተንከባክበሽ አሳድገሽ የምትቀይሪውን ትቀይሪያለሽ። ላይክ ድመትና ውሻ እንደዚህ ያልክ እያልሽ ታስተምር። እኔ ሰው ነኝ፣ ማሰብ እችላለሁ፣ ማስተዋል እችላለሁ። እኔ እንደ ራሴ እናገራለሁ። እሺ እንደሱ ከሆነ ደግሞ እኛ ደግሞ ገነት አዳምጪ። ሰምቼሻለሁ፣ ሀሳብሽ ገብቶኛል። ቆይ አዳምጪ ገነት። እኔ የማወራው ወሬ ካልተመቸሽ እኔ ዩዘር ይሄ ነገር አይመቸኝም። ልክ ነው ገነት፣ ይሄ ነገር አይመቸኝም ነው እንጂ የምልሽ አንቺን ልቀይር አይችልም። እኔ ግን የሆነ ነገር የምንማማረው ነገር ሊኖር ይችላል። ወይም ደግሞ ሀሳቤን ሸጥልሻለሁ፣ ሀሳቤን ትገዥኛለሽ። ኖ ያንቺ ሀሳብ አልተስማማኝም፣ መብትሽ ነው፣ አላስገድድሽም። ከዛ በተረፈ ፐርሰናሊቲሽን እየነካውኝ አታክል አላረግሽም። ምክንያቱም ይሄ የኔ ጉዳይና የኔ ጉዳይ አይደለም። እዚህ ጋር በጣም ስትናገሩ ነበረ። እኔ እንደውም አውርቼው አላውቅም፣ ዛሬ ነው በጣም ስትናገሩ እንዲህ እያላችሁ ናኒ ህይወት ዛሃራ ማናት ሀይሚ የምትባል በደንብ እየጠሩት የማያገባቸው አያውቁኝም። ስለማያውቁኝ ነው። ሀይሚ የምትባለዋ የመጀመሪያ ጊዜ ስገባ የናዝሬት ልጅ ነኝ ስላለች ነርስ ነኝ ስትል እንዴት ምናምን ብዬ ጠይቂያታለሁ። ተናደደ። አሁን ሌላ ጉዳይ ውስጥ እየገባን እኮ ነው። ሌላ ነገር ውስጥ እየገባን ነው። እኔ የገባሁበት ነገር ሌላ ነው። አሁን ሌላ ነገር ውስጥ ኤንዌይ አሁን ወደኋላ መመለሳት ግን እንትን በሉ። አሁን በቃ እንድትረጅኝ የምፈልገው ነገር እኔ አሁን አንቺ እንደዛ እንደምትይው ሁሉ እኛ አሮጊቶች ተብለናል። እኛም ራሱ አሮጊት ተብለናል። ሁለተኛ ነገር ደግሞ የብሩክ ወዳጆች ተብለናል። እኔ አይዶን ኬር እንደዛ ስላሉኝ እኔ ራሴ የሆነ ባላለኝ የራሴ የሆነ ተዳዳለኝ የራሴ ሆነና እሱም ካነሳሽው አይቀር የብሩክ ዘመዶች ወዳጆች ምናምን ማለት ፈልጌ ሳይሆን እናንተ ከሷ ይልቅ እሱን ነው እንደውም እሷን አታክ ስታረጉ ብዙ ጊዜ ሰምቻለሁ። አራ በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ እንደሱ ከመሰለሽ ጥሩ ነው። እኔ ምንም ችግር